ናቸዋለሁ በዚህ ቪዲዮ ላይክ እንዲሁም ሰብስክራይብ አድርጋችሁ ከጀመራችሁ በእርግጠኝነት በቀጣይ የምለቀው ቪዲዮ ይደርሳችኋል። አንዳንዴም እንግዲህ ከዋና አስፋልቱ ገባ እያልን እንደዚህ አይነት ሰፈሮችን እንጎበኛለን። ህይወት ምን ይመስላል የሚለውንም እንግዲህ ከዋና አስፋልቱ ውጭ ያሉ የመኖሪያ ሰፈሮችን ህይወት እንደዚህ ይህን ይመስላል። ቦታዎችን ግን የሰው አኗኗር የሰው ዘይቤ ልቅ ብለህ ስታይ ብዙ አይነት ይዘቶች አሉት። ግን እኔ ማለት የምፈልገው ነገር ምንድን ነው? ሰው ህይወቱን ለማሸነፍ ወይንም ራሱን ለማሸነፍ ብዙ አይነት ስራዎችን ብዙ አይነት ቻሌንጆችን እያለፉ ነው የሚሄዱት። እንደ ሴተኛ አዳሪነት ራሳቸውን ሸጠው የሚያድሩት በቢዝነስ ላይ የሚተዳደሩ አሁን እሱ እያሳያል ነው ማለት ነው። እና ራስን ለማሸነፍ ብዙ አይነት ስራዎችን ይሰራሉ ማለት ነው። እና ሰው ይህንን እያየ ይሄ ስራ እያለ እያየ አንዳንድ ሴቶች ደግሞ ሰውን ያስቸግራሉ። በምን ምክንያት ቢባል ብዙ አይነት ምክንያት አለ። አሁን ሰው እርግጠኛውን የማወራው ነገር ሊመቸውም ላይመቸውም ይችላል። እንደኔ አይነቱ እኔ አሁን ቤተሰብ ጋር ሄጄ ሲሄድ ለስራ ነው የምሄደው፣ ስመጣም ለስራ ነው የምመጣው። ሲሄድ አንዳንድ ነገሮችን ሸፍኜ ቀዳዳዎችን የሆነ ነገርን የሆነ በቃ አጥር ሊሆን ይችላል፣ ምን ሊሆን ይችላል፣ የሆነ ነገር ሰው ጉለት አለው፣ ጉለቶቹን ሸፋፍኜ ነው የምመጣው። እና የሆነ ችግሮችን አከናውኜ ሰራርቼ ነው የምመለስና ሰው ይሄን የሚያሸንፍ የሚፈልገው ራስን ብቻ ሳይሆን ቤተሰብን፣ ትውልድን ራስ ጭምር ነው የሚገነባው። እና ያንን ነገር ሰራርቶ ይመጣል። አንዳንድ ሰው ደግሞ ለምሳሌ እንደ በፊት ጓደኛዬ ልበልና በትዳር ዓለም ባለን ሰዓት ልጅ አግኝተናል፣ አፍርተናል፣ ልጅ ሰጥታኛለች። እንደገና ደግሞ አሁንም ሜቢ ምኞታ ወደዛ መመለስ ይመስለኛል። ሁለተኛ ነገር ደግሞ እሱም ባይሆን በልጅ ሰበብ እየተደረገ የኔ ህይወት ባይበጠበጥ ባልጠየቅ፣ ሰላምታ ብቻ እኮ በቂ ነው። መጥቼ ልጁን ሄጄ በዚህ ጋር ልውጣ፣ በዚህ ጋር ልግባ፣ አንድ ነገር ልጁ ለምዶ ደስ ብሎት ቤተሰብን እያገለገለ እንደኔ ሆኖልኝ በር እየዘጋ በር እየከፈተልኝ የቤተሰብን በር ይከፍታል፣ ይዘጋልኛል፣ ከብቶችን ይቆጣጠርልኛል፣ ያይልኛል፣ ያግዳል። ለምን ይዋሻል? እርሻ ብቻ ነው የማይችለው። እርሻ ቆይ እኔ አሳያለሁ፣ በዩቲዩብ ይለቀዋለሁ ከዚህ ድምጽ ጋርና ሄጄ አርሻለሁ። እርሻ ቤተሰብ ምንም ሰው ስለሌላቸው የእኩል ሰጥተው ለተሰጠው ሰውዬ ይሄው በቃ እዚህ ጋር ሴተኛ አዳሪ ናት፣ ልጅ አላት፣ ወልዳለች። ልጁ ሜዳ ላይ ነው የሚውለው። በቃ እሷ የራሷን ቢዝነስ ነው የምትሰራው። ቢፈልግ ውጪ ያድራል፣ ማንም አይቆጣጠረው። ያው እንደዚህ አይነት የኔ ልጅ ቢሆን እኔ ወስጄ ባሳድግ እሷ ልታስቸግረኝ ነው። ስራዋን አትሰራም። ዛሬ ልምጣ ነገም ልምጣ ልመላለስ፣ ልጁን አንጣ፣ እንደዚህ ልጁን ልይ እንደምናምን ቅብጥስ ምናምን። ሰው እኮ ይሰማዋል። ሰው እኮ ይጨነቃል። አሁን ይጨነቃለሁ። ሜቢ 10 ጊዜ ስጠይቀኝ አሁን ስለሱ አሁን እያስመሰለ እሷ ጋር ባለ ሰዓት ሳሙና አገዛም ወይ ልጅ አለኝ ብላ ጠይቅም ወይ እንደዚህ አታደርግም ወይ ልጅ ምን በላ ምን ጠጣ ብለህ እንኳን መለስ ብለህ አታይም። እኔ እዚህ ጋር ሰቃያለሁ። አሁንም እንደዛው ነው። እና በቃ እንደዚህ ለሱ ልብስ እንኳን ብላ ጠይቀኝ ወይ እኔ ካለኝ እሰጣለሁ፣ ችግር የለብኝም። እና ሳልሰጥ ቀርቼ አይደለም። እና ይሄ ስትለኝ እሺ ስጪኝ እስከ በቃ አንቺ ጋር የሚያስቸግርሽ ከሆነ እኔ ጋር ቁጭ ብሎ ይማር። አዎ ይሻለኛል፣ ሰጠችኝ። አሁን ደግሞ ዛሬ እመጣለሁ ነገ እመጣለሁ፣ እኔ ናፍቆኛል፣ ማየት አለብኝ፣ እንደዚህ ሆኛለሁ፣ አንተ ና እኔ ጋር ይዘና ና ጭራሽ ና አንተ
ከመከላከያ እንዴት አድርጌ ነው ወለጋ በርታ ሰፈር ምንድን ነው የሚባለው እዛ ጋምቤላ ጠረፍ ላይ የምመጣው እኔ? መከላከያስ እንዴት ብሎ ነው ፈቃድ የሚሰጠኝ? የዛሬ የምመጣበትን ብርስ ከየት አመጣለሁ እኔ? እኔ ከዚህ እስከ ጋምቤላ ድረስ ተሳፍሬበት በአውሮፕላን 15,000 ብር ምናምን ከፍዬ የምመጣበት 10,000 ብር 15,000 ብር 11,000 ብር ነው በእሑድና እንትን ሐሙስና ማክሰኞ መሰለኝ። በሌላውም እንደዛ ነው፣ ሰኞ ማክሰኞ እንደዛ። ይሄን 8,000 ብርም አለ መሰለኝ ቀናት አለ። ይሄን ብር እኔ ከፍዬ የምመጣበትን ለልጁ ልብስ አልገዛም ወይ? ካለኝ ለቤተሰብ አልረዳም ወይ? ብሩን ባስቀምጥ አይሻልም ወይ? ለምን እመላለሳለሁ እንደ ውሃ ቀጂ? እኔ ወለጋ የምመላለስበትን ብር አስቀምጬ ለልጄ ቅርስ አይሆንም ወይ? የለኝም ደግሞ ለራሴም ለኪሴም የለኝም። ኪሴ ውስጥ የሚይዝበት ለራሴ ራሱ ጫማ የምቀይርበት የለኝም። እንኳን መሳፈሪያ አድርጌ ወለጋ ልገባ እኔ እመጣለሁ። እንዴት ነው ብር እናንተ ጋር የረከሰው እንደዚህ? ግን በመድኃኒዓለም እናንተ ጋር የዘነበው ዝናብ እናንተ ጋር የዘነበው ብር እኛ ጋር ለምን አያካፋልንም? ምን ነው እኛ ጋር ባካፋና እኔ ባለፈልኝ። ሳለቅስ አልታየው እንዲህ በድህነት አትግደለኝ ብዬ ሳለቅስ ቢኖረኝ እኔ ለምን በየቀኑ ሂጅ ባይስ በየቀኑ ባጣስ ምን ችግር አለው? እናቴ ናት፣ አንቺም እናቴ ነሽ። በየቀኑ ተመላልሼ ባይ ግን ደግሞ በየቀኑም አይደለም በ2 አመት በ3 አመት ቢሆን በ3 አመት አንዴም ርቀት እኮ ነው ሰው ውጭ ሄዶ በ4 አመት በ5 አመት ወደ ቤተሰቡ ወደ ሰርቶ የሚመለስ በአመት በየቀኑ ይሆናል፣ በ6 ወር ይሆናል። ብር እስከየት ይመጣል? ያንን አስቡት። ያንን ጭንቅላት ስጥሽ ፈጣሪ። ድንገት አንቺ ጋር ሊደርስ ይችላል እና ሳወራ ልትሰሚ ትችያለሽ ብዬ ነው። ልታገኘው ትችያለሽ እንዲገባሽ ብዬ ነው። ገንዘብ አትጫወቺበት። ገንዘብን ቆጥቢና ያዢ። ብር አይገኝም። ብር ነው እዚህ ጋር እኛን የሚያቃጥለን እንጂ ከሰው በታች አይደለም። ከሰው በታች ያደረገን ገንዘብ ነው። ከማንም በታች እንድሰደብ እንድረገጥ ያደረገን ገንዘብ ነው። ድህነት ነው እንጂ እኔ ቆሽሼ አይደለም። እኔ ከማንም በታች ሆኜ አይደለም። ገንዘብ ነው። ይሄ ገንዘብ ነው። ከምንም በታች እንደዚህ አንቺ ተብዬ ነበር እስከዛሬ አንቺ ነው። አንቺ ይበሉኝ። እኔ በቃ እንደውም አንቺ ሲሉኝ በምን ወሰድኩት? በፍቅርነት። ያው የሚወዱትን አንቺ እንዴት ነሽ ምናምን በቃ ፍቅር አድርጌ ወስጄዋለሁ። ሌላው ይቅር። ደቡቦች አሉ እዚህ ሴቶች ማለት አንቺ ይሉኛል። የሚገርም ነገር ማለት ደቡብ እንኳን ሰው ሆነ እንደ ደቡብ እኔ የምጠላው ሰው የለም በምድር ላይ። ማንን ነው የምጠላው ቢሉኝ እነሱ ነው። ግን ይወዱኛል፣ እኔም ወዳቸዋለሁ። አካሁናቸው ነው የሚያስጠላኝ። የምጠላው እንደዛ አታቸው። የዋህ ነህ ብለህ ስትጠጋው ብልጣብልጥ ይሆንብሃል። ብልጥ ነህ ብለው ደግሞ ስተወው የዋህ ይሆናል። ለዚህ ነው የምጠላው። እና ፍቅር አደራሽን እባክሽ አታስጨንቂኝ። እኔ መከላከያ ውስጥ ነው ያለሁት። ተይኝ፣ ኑሮሽን ኑሪ። ለአንቺ የሚበጀውን ይስጥሽ። ወደ ኋላ መመለስ አይቻልም። የዶሮ ታስታውሳለች። ምን እንደነበርኩ ታስታውሳለች። ታያለች። እንደዛ መጥቶ ይሆንልኛል የሚባል ነገር የለም በዚህን ሰዓት። እኔ በጣም ቆሳስያለሁ። በጣም ተቸግሬያለሁ። በቃ ሰው ጎድቶኛል። እንደ ሰው ጉዳይ ነገር የለም። በጣም ተጎድቻለሁ። ስነ ልቦናዬ ተሰብሮ ምን አብ መከላከያ ውስጥ ሲሰዳደው ምን ብዙ ስነ ልቦና ይሰብ የሞተ ሰው እንኳን እንደዚህ ስነ ልቦናው እንትን ብሎ ይመለሳል ተብሎ የሚታሰበው እኔ ጋር አይደለም። በፍጹም ብዙ ነገር አለ ብዙ እና እኔ ተመችቶኝ ሀብታም ብሆን እንዴት አድርጌ እንዳኖርሽ ከዚህ በላይም ላኖርሽ ይችል ነበር።
ግን የተመቻቸኝ ነገር የለም። ቤተሰብም ችግር ላይ ነው፣ እኔም ችግር ላይ ነኝ። ሰው የላቸውም መጫወቻ፣ የማንም መጫወቻ ከሚሆኑ ህፃናቶቹ እንደ አዋቂ ሆኖ አስከብረዋል። እኔም ከጎናቸው ስላሉ አስከብሯቸዋል። እኔ ለዛ ነው ደስ ብሎኝ እየኖርኩ ያለሁት እዚህ ጋር እና ማንም ቢሆን ለቤተሰቡ የሚኖር ሰው የለም። ግን ማንም ቢሆን ቤተሰባቸው እንዲነካ አይፈልግም። ሰው ለራሱ ነው የሚኖረው። ለቤተሰቡ የሚኖር ሰው የለም፣ ለእናትና ለአባቱ። ግን ቢሆንም እኔ ደግሞ ለእናትና ለአባቴ እኖራለሁ። አንድ ሁለተኛ ነገር ደግሞ ቤተሰብ ምንጊዜም ቤተሰብ ደምደም ቀልድ የለም። በቤተሰብና በሀገር ላይ እናቴ ባትኖር አባቴ ባይኖር እኔ አልፈጠርም ነበር። ይህም ማወቅ ነው። መስዋዕትነት ለሀገር የምትከፍለው እኮ እናትና አባት ስለፈጠሩ አንተ ስላገኙ ነው። እነሱ ባይኖሩ አንተ ከየት መጥተህ መስዋዕትነት ለሀገር ለማስከበር የምትሄደው? እነሱ ስላገኙ አይደለም። ማንኛውም ቢሆን ሀገር ላይ ማንኛውም ባለ እንደዚህ ነህ ባለ እንደዚህ ነው የሚባል እናትና አባት ስለፈጠሩ እና እድልህ እዛ ቦታ ላይ ያደረሰ ስለሆንክ ነው። የትኛውም ባለመንፈስ ብትሆን ዝም ብለህ ከሰማይ አልወረድክም። ከሰው ነው የተፈጠርከው። እናትና አባትን የፈጠረው እና ይህንን በደንብ አይቼዋለሁ። ስለ መርካቶ መቀየር ምናምን ነው። ይህ ሴተኛ ጎዳና ሴተኛ ዳሪ አካባቢ የሚታደርበት አካባቢ ነው። ይህንን ነው የሚያሳየው እና ለልማት ተነሽ ምናምን ፒያሳ አካባቢ ምናምን እያሉ ነው። ይህንን ለማየት አይደለም አስተሳሰቤ። ይሄም አለ፣ ይሄም ኑሮ ነው ተብሎ ነው የሚኖረው እና ራስሽን ሁኚና ኑሪ። ሁልጊዜ በገንዘብ አትጫወቺ። 3 አመትን 4 አመትን ቆይተሽ እኔ ችግር የለም እኔ እቀበልሻለሁ፣ እኔ ራሴ መጥቼ ላይ እችላለሁ ወይ ደግሞ እኔ ራሴ እቀበላለሁ። ዋናው ቤተሰብ ሰላም ይሁን፣ ዋናው ሀገር ሰላም ይሁን፣ እናትሽ ደህና ትሁን፣ ልጆችሽ ደህና ይሁኑ። ግን ለልጆች ደግሞ ቅርሳቸውን አታጥፊባቸው። ለልጆች የሆነ ነገር አርጊበት። አሁን በአመት 2 ብትመለሺ የሚወጣው ወጪ በ2 አመት በ3 አመት ቢሆን አንዴ ነው የምትመጪው። ምንም አይነት አይደለም፣ ምንም ማለት አይደለም። ያ ሊገኝ ይችላል። አንቺ እንኳን ነገሩ በሳምንት ነው የማገኘው ብለሽኛል። ሰው ሊሆን ይችላል። እኔ ደግሞ በወር የማገኘው ገቢ እዛ አንድ ቀን የምመጣበትን አያክልም። በወር ነው የማገኘው ያቺ ብር ግን ለአንድ ቀን ትራንስፖርት በአውሮፕላን ጠረፍ ድረስ የምመጣበት ጋምቤላ ጠረፍ ድረስ የምመጣበት አያክልም ደሞዜ። የሚገርመው ነገር በወር ነው የማገኘው፣ አንቺ ግን በሳምንት ነው። የሚገርም ነገር። ከዛም በላይ ልታገኝ ትችላለሽ። እና የኔና አንቺ ገቢ ይለያያል። እግዚአብሔር አብዝቶ አበርክቶ ይጨምርልሽ። ግን ቢሆንም ለልጆችሽ ማዋያ አርጊው። ከዛ 2 አመት 3 አመት እየቆየሽ ብትመጪም ችግር የለም። ለዛሬ አመት ብትይኝ ደስ ይለኛል። ለዛሬ አመት ባልሞላ ውስጥ ልምጣ ማለት ግን ይከብዳል። ለእኔም ይከብደኛል። እና ይሄ ነው። አንቺ ልምጣ የምትይው ልጁን ለመውሰድ ነው። ወስደሽ ምንድን ነው የምታረጊው ነው? ልጅ ውሃ እንትን አይደለም የሚመላለሰው። እሱም መሄድ አልፈለግም፣ ተመችቶት ቁጭ ብሏል። እኔን ራሱ ደውሎ እኮ አንድ ቀን እኮ ደውሎ እረ እንደዚህ ተቸግሬያለሁ ብሎኝ አያውቅም። እኔ ደውዬ እንዴት ነህ ሰላም ነህ ወይ? እሺ ምን ደረጃ ነው ትምህርትስ? አንተስ ተመችቶሃል ወይ ብዬ የምጠይቀው እኔ ነኝ። አዎ ተመችቶኛል፣ ምንም እንዳታስብ የሚለኝ ፈጣሪ ያሳድገው። ምንም እንዳታስብ ነው የሚለኝ ሁሌም። አታስብ። ለዚህ ነው ዘና ብዬ ፈታ ብዬ ቁጭ ብለው ላይ በቃ አታስብ ብሎኛል። የእውነት የልጅ አዋቂ ነው። ሲሄድ ራሷን ሳምንት ነው ስጀርኩት ፈታ አድርጎኝ ደስ ብሎኝ አባት እንድሸትለት ልጅ እንዲሸተኝ አድርጎኝ ላገኝ
የአባትነት ፍቅር አሳይቼው ነው የመጣሁት ደስ እንዲለው እና ኢትዮጵያኖች ለምኑልኝ ባካችሁ ፈጣሪ። እኔ እንደዚህ አይነት